በሀገራችን የቤቲንግ አቋማሪ ቤቶች መዘጋታቸው ሰዎችን ጎራ ለይተው እንዲሟገቱና እንዲናቆሩ አድርጓል። ገና የዚህ የቤቲንግ ነገር ከሚታሰበው በላይ በመላው ዓለም ስር ሰዷል። ነገሮች በዚሁ ከዘለቁም በሁሉም የዓለም ሕዝብ የሚወደደው የእንግሊዙ ፕሪሚየር ሊግ ህልውናውን ሊያጣ ይችላል ተብሏል። በአሁኑ ሰዓት በፕሪሚየር ሊጉ በቤቲንግ ድርጅቶች ስፖንሰር የሚደረጉ ክለቦች ቁጥራቸው 11 ደርሷል። ነገሩ በጣም ስር ከመስደዱ የተነሳ ድርጅቶቹ የፕሪሚየር ሊግ ክለቦች ማሊያ ላይ ስማቸውን በቻይንኛ ቋንቋ መጻፍ ጀምረዋል። ዓላማቸው ደግሞ እጅግ ከፍተኛ አቅም ያለውን የቻይናን ገበያ ሰብሮ ለመግባት ነው። በአሁኑ ሰዓትም በኖቲንጋም ፎረስት እና በወልቭስ ማሊያ ላይ የሰፈሩት በቻይንኛ የተጻፉት ማስታወቂያዎችም ይህንን ያረጋግጣሉ። የእንግሊዝ መንግስት ግራ ተጋብቷል። በተለይ ደግሞ አቋማሪ ድርጅቶቹ የገቢያቸውን ያህል ግብር አለመክፈላቸው ትልቅ ኢኮኖሚያዊ ቀውስ ሀገራት ላይ ፈጥሯል። ከምንም በላይ ደግሞ ከበፊት ዘመኖቹ ከነ ጀርሜን ዴፎ እና ከነ ማይክል ኦዌን ጀምሮ አሁንም ድረስ የየክለባቱ ተጫዋቾች፣ አመራሮችና ዳኞች በእነዚህ ድርጅቶች በኩል ቁማርን ማዳበራቸው እግር ኳስን ከምድረ ገጽ የሚያጠፋ ነገር ሊሆን ይችላል ተብሎ እንዲተነበይ አድርጓል። Patches here or there. Gambling companies, not just on the front of shirts, on the side of shirts, the pitch side hoardings. You see those strange messages in Thai, Vietnamese and Chinese.